ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱ ዜናዎችን ይዘላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። ኑ አብረን እንስራ ስንላቸው ወደ 4 ኪሎ መስሏቸው የሚፈልጉትን ሲያጡ እኛን ሰደቡን ዶክተር አብይ አህመድ። የመከላከያ ሰራዊቱን ከየወረዳዎቹ እናስወጣለን ሜጀር ጀነራል ሻምበል ፈረደ። አቶ ታዬ ደንዳ ወደ ማረሚያ ቤት እንዲወርዱ ፍርድ ቤቱ ትዕዛዝ መስጠቱ ተሰምቷል። የማይሰሩ ሰዎችና ቁጭ ብለው ሳይሰሩ የኛን ስራ የሚረግሙ ብዙዎች አሉ። ለስራዎቻችንም የዳቦ ስም በመስጠት ለስራችን ማጥላላትና ለስራዎቻችንም እንቅፋት ሆነዋል። ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። እኒህ ሰዎች ከኛ የተሻለ ስራ ሰርታችሁ አሳዩን ስንላቸው ቁጭ ብለው ብቻ አቃቂለኛ አውጥተው የኔ የሰራውትን ስራ የዳቦ ስም በመስጠት በመለጠፍ እኛን ይረግሙናል። ስለዚህ ከቻላችሁ ዝም ብትሉ የተሻለ ነው። እኔ እየሰራሁት ያለ በራሴ ገንዘብ ነው። ኑ አብረን እንስራ ስንላችሁ ወደ 4 ኪሎ የተባልን መስሏችሁ የምትፈልጉትን ስታጡ ለኛ ስድብና አሉባልታ ስም በማጥፋት ላይ የሚመጣው ለውጥ ስለሌለ አርፋችሁ ቁጭ ብትሉ ይሻላል ሲሉ ገልጸዋል። ዶክተር አብይ አህመድ ተጨማሪ መረጃ አለ። አንዶች ከጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከጃችን ሲያጡ አቆረ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች የመከላከያ ሰራዊቱ ሁልጊዜ አብራችሁ አይኖርም። በእያንዳንዱ ወረዳ ወታደሩ ግዳጅ ተቀምጦ ሁልጊዜ እናንተን አይጠብቅም። ስለዚህ ሰራዊቱ ከእያንዳንዱ ወረዳ እናስወጣለን። መስራት ያለባችሁን ስራዎች አሁን ሰራዊቱ ሳይወጣ ብትሰሩ ይገባል። አለበለዚያ ፋኖ ቅድሚያ እናንተን ነው የሚበላችሁ የሚል የማስፈራሪያና ማስጠንቀቂያ መልእክት ሜጀር ጀነራል ሻምበል ፈረደ ተናግረዋል። ተጨማሪ መረጃ አለን። ሰራዊት ሁልጊዜ አይኖርም። ሰራዊት ሁልጊዜ እዚህ አይኖርም። በእያንዳንዱ ወረዳ የሚኖር የወረዳ ወታደር የለም። አሁን እያለ መስራት የምትችሉትን ነገር ብትሰሩ ነው። የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸውን በማረሚያ ሆነው እንዲከታተሉ ዛሬ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቢ ሕግ ከዚህ ቀድሞ የተዘጉ 2 ክሶችን ጨምሮ መዝገብ ቤቱ በፍርድ ቤት እንዲንቀሳቀሱ ጠይቋል። አቶ ታዬ ደንዳ ለፍርድ ቤቱ ትናንትና የተያዝኩበት መንገድ ልክ አይደለም፣ የኤሌክትሮኒክስ መገልገያዎችም ተይዘዋል፣ ከጠበቃዬ ጋርም ተማክሬ መቅረብ ነበረብኝ በማለት ተከራክረዋል። የግራና ቀኙን ክርክር የመረመረው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት የተከሳሹን ዋስትና መብት እንዲነሳ ወስኗል። ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትዕዛዝ በመስጠት የመከላከያ ምስክር ለመስማት ለሰኔ 30 ተለዋጭ ቀጠሮ መስጠቱን አሳውቋል።